ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ ብዬ ነበር። አያችሁ ሄርሜላና አብርሃም እንግዲህ አንድ ላይ መጡላችሁ ማለት ነው። ገባችሁ አይደለ? እንግዲህ እንደዚህ ነው የምትፈልገው። ደግሞ ማርገዝም አምሯታል። አረገዘች እያልን ነበረ። ነገር ግን እንዳላረገዘች ነው አሁን የተናገረችው ማለት ነውና በቅርቡ ማርገዚ ስለማይቀር አብረን ተነስተን እንደንስ እያለችው ነው። ቲክቶክ ላይ ሰምታችኋል ማለት ነው። እንግዲህ ትናንትና አብርሃም በቃ ከሩታ ተለያየ። በቃ እሷ ደስታዋ ነው ይሄው ፍንድቅ እያለች ነው ማለት ነው። ገባችሁ? ነገር ግን ዲኮሩ የት ነው ቤተሰብ? ለሩታ የተሰራ ዲኮር ይመስለኛል። እኔ እንደዛ ነው የመሰለኝ። ግን የሆነ ዝግጅት ተጠርቶ መሰለኝ እና ዛሬ የሆነ ፕሮግራም አለ ታውቃላችሁ፣ ቡታጀራ ላይ ማለት ነው። እና በዛ ዝግጅት ላይ ነው መሰለኝ እና አብርሃም የተገኙት ማለት ነው። እና ለዛ ይመስለኛል አሁን አንድ ላይ ቁጭ ብሎ እንደዚህ እንትን ያሉት ዲኮሩ ማለት ነው እንጂ ዛሬ በጣም ምርጥ እንትን አለ ተብሏል ቡታጀራ ላይ ማለት ነው። የምን እንደሆነ አላውቅም። እንግዲህ ፕሮግራም አለ ተብሏል ዛሬ ማለት ነው። ዛሬ ቅዳሜ ነው እና በዛ ፕሮግራም የተገናኙ ይመስለኛል። ብሩኬም አለ። ኦኬ፣ ሶስቱም አንድ አይነት ጥቁር ነው የለበሱት። ሄርሜላም ጥቁር ነው የለበሰችው። ሶስቱ ወንዶቹ አንድ አይነት ማች ለብሶ ተገናኝተዋል ማለት ነው። ስለዚህ ምን ይመስላችኋል? እና እንግዲህ አሁን አንድ ላይ መምጣታቸው አይቀርም። ገባችሁ አይደለ? ነገር ግን እኛ ደግሞ መናደድ የለብንም። ምክንያቱም አንድ ላይ ሲሆኑም ችግር ነው፣ ለየብቻ ሲሆኑም ችግር ነው፣ ከሄርሜላ ጋርም ሲመጣም ችግር ነው። ስለዚህ በመጡት አብርሃምም ሄርሜላን ይዞ ቢመጣ አያገባንም። በለቀቁት ቪዲዮ አስቴት እንሰጣለን። ሩታም ደግሞ በፈለገችው ወንድም ሆነ ብቻዋንም ሆነ ከልጇ ጋርም ሆነ ድጋሚ ከአብርሃም ጋር ብትመጣ እንቀበላለን ማለት ነው። ገባችሁ አይደለ? ስለዚህ ምንም አይመስለንም። በለቀቁት ነገር ብቻ አስቴት መስጠት ነው ያለብን እንጂ ይሄ መናደድ ምናምን እኔ ራሱ አልናደድም እያልኩኝ የሆነ ነገር አልሆንም እያልኩኝ ግን ተመልሼ እዛው ቦታ ነኝ ማለት ነው። ነገር ግን እነሱ ደግሞ ሽቀላ ላይ ናቸው ማለት ነው፣ ገንዘብ ላይ ናቸው። ስለዚህ ይሄ ነገር ካልሰሩ ደግሞ ታውቃላችሁ፣ ትናንትና ማለት ነው የሆነ ማን ቤት ነው በእናታችሁ ኑሮ በጣም ተወደዋል። ዩቱበር ሆኖ እኮ ነው ኑሮ በጣም ተወደዋል። እንኳን ለሎርማን ሰው እኛ ዩቱበሮች ራሱ ኑሮ ተወዶብናል። ስለዚህ ኑሮ አልተቻለም ኢትዮጵያ ውስጥ። ስለዚህ እንደዛ እያወሩ ነበረ ማለት ነው። ስለዚህ እንደዚህ ካልሰሩ ደግሞ ኑሮ ስለማይቻል ለዛ ነው የሚሰሩት እንጂ አብርሃምና ሩታም አንድ ላይ እንደሆኑ እናውቃቸዋለን። ነገር ግን ከሄርሜላ ጋር ሲሆኑ ደግሞ አንድ ላይ ታውቃላችሁ ይሸቅላሉ፣ ሁሉም ለየብቻ ማለት ነው። አብርሃምና ሩታ ደግሞ እንደዚህ በታረቁና አንድ ላይ ከሆኑ ደግሞ ማለት ነው እነዛ አጠገብ ያሉት ቡችሎቹ ደግሞ ያለ ስራ ቁጭ ይላሉ። ገባችሁ አይደለ? እነ ጫታሙ ምናምን ማለት ነው እነ ብሩኪ ምናምን። ስለዚህ የአብርሃምንም ወንድምም ቢሆን ዙሪያ እንዳለ የአብርሃምና የሩታ አጠገብ ያሉት ሁሉም እነ ፈረንጅ ሁሉም ማለት ነው ያለ ስራ ቁጭ ስለሚሉ ማለት ነው ለዛ ነው ስራ እየሰሩ ያሉት ማለት። ነገር ግን በመጡት ሁሉ እናበረታታቸዋለን። ዛሬ ደግሞ ሄርሜላና አብርሃም ሊመጡ ነው ስንል ይኸው አንድ ላይ መጡላችሁ። በቃ አለቀ። ይምጡ፣ እንሰራለን። ባይመጡ ራሱ እየመጡ ነው ብለን መስራታችን አይቀርም ማለት ነው። በተረፈ ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ።